ድህነት፣ ችግር፣ ማጣት፣ ብርድ፣ ረሃብ፣ ጥማት የማይለያየው ጓደኛ የአሴርንና የተምቹን ጓደኝነት እንዴት አያችሁት? አሴር አሁን ተምቹ ስለሌለና ተምቹን ስላላገኘው ያለበት ሁኔታ በጣም የሚያሳዝን ነው። ወይዘሮ ሜላት ጠርታ ከቤቱ ስራ አግኝቼልሃለሁ ማለቴ ስራ ቀጥሬሃለሁ፣ እርግብ ስትሰራበት ከነበረው ሱቅ አንተ ተቀጥረህ እንድትሰራ ፈልጋለሁ ስትለው እኔ አሁን ስራ መስራት አልፈልግም፣ የሆነ ስራ አለኝ፣ እሱን ስጨርስ ወይም ደግሞ እሱን ከግብ ሳደርስ ምናልባትም ልሰራ እችላለሁ ነው ያላት። እውነት ለመናገር እኔ በጣም ነው ደስ ያለኝ። በዚህ ዘመን እንደዚህ አይነት ጓደኛ አለ ወይ ያስብላል አይደል ቤተሰቦች? ለማንኛውም የተምቹንና የአሴርን ፍቅር እስከ መጨረሻው ድረስ አይለይባቸው። ሀና ግን እንደኔ ያስጠላችሁ ሰው አለ? እስኪ በሀሳባችሁ ወይም በኮመንት ላይ አሳውቁኝ። ሀና የመጨረሻ ፍዝዝ ብላ አስጠልታለች። ድራማው ራሱ ከእናቷ ከወይዘሮ ሜላት ጋር አንድ ላይ ሆኖ እንዳስጠላ አድርጎታል። ወይዘሮ ሜላት እስከ ዛሬ ድረስ ተኝታ ከርማ አሁን እሷን እገላለሁ፣ ባዩሽን እገላለሁ፣ ካልገደልኳት ሞቼ እገኛለሁ እያለ እንቧ ከረዩ ትላለች። ወይዘሮ ባዩሽን ካሁን በኋላ እሷ መግደል አትችልም። እስከ ዛሬ ድረስ ያላገኘችውንና ከአንድም 2 ጊዜ 3 ጊዜ ሸውዳት ያልተስተካከለላትን አሁን እንደዚህ ያደርጋለሁ የምትለው ነገር ምኑም አልጣመኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ፣ ውድ ቤተሰቦች ደግሞ ቪዲዮ ሲደርሳችሁ ላይክ በማድረግ አብራችሁኝ እንድትቆዩ ስል በአክብሮት ጋብዛለሁ። እንግዲህ አቶ ኖላዊ ደግሞ በጣም ተናዶና ሀና እያለቀሰች አሴር መጥቶ አሴርን አግኝቸው እንደዚህ ብሎ አለኝ እና አባዬ አንተ ሁሉ ነገር የነበርክ፣ ነገር ግን አንተን ትቼ ቤተሰቦችን ሳገኝ ሁሉንም እርግፍ አድርጌ ትቼ አንተንም ተምቹንም አሴርንም ተውኳችሁ። አባዬ እባክህን ይቅርታ አድርግልኝ ስትል እግሩ ስር ወድቃ እያለቀሰች ይቅርታ እንዳደርግላት ጠይቀዋለች። ነገር ግን አቶ ኖላዊ ስለ ልጁ ያን ያክል እንትን አላለም። ምክንያቱም በፊትም አስቦት ይደርሳል ብሎ ገምቶት የነበረው ነገር ስለሆነ የደረሰው አሁን ያን ያክል አዲስ ነገር አልሆነበትም። እንደውም በፊት ካስታወሳችሁ በቃ እሷ ቤተሰቦቿ ከሆነች ወደ ደሴ ተመልሼ መሄድ አለብኝም ሲል ነበር። እኔ ካሁን በኋላ ራሱ ከዚህ በላይ ብቻውን ይቀመጣል ብዬ አላስብም። አንደኛ ደረጃ ብቸኝነት በጣም ነው የሚያስጠላው። ሁለተኛ ደረጃ ምግቡን ራሱ በስንት ቀን አንድ ቀን እየመጣች ብትሰራለትም ብቻ መብላት፣ ብቻ ማደር፣ ብቻ መዋል በጣም ነው የሚያስጠላው። አሴር ሀናን እንደዛ የተናገረው እሱን ስለተወቹ ወይም ደግሞ ስለሱ ያላት ነገር ስለቀነሰ ሳይሆን አቶ ኖላዊን ስለተወቹ ነው። እኛን እንኳን ብትተወን ችግር የለውም፣ ነገር ግን እንዴት አንተን ትተዋለች? እንዴትስ ብላ ነው አንተን ትታ የምትደሰተው? ሲል ለአቶ ኖላዊ ይነግረዋል። አቶ ኖላዊም ተዋት በቃ እኔ እኮ አንተ ተሳስተሃል እያልኩ አይደለም፣ ነገር ግን ሀና ብዙ ችግርና መከራ እያየች ያደገች ልጅ ናት። ስለዚህ ተዋት፣ ህይወቷን ትኑርበት፣ ለተወሰነ ጊዜ ደስታዋን ታጣጥምበት። እኔ ምንም አልሆንም፣ ተዋት፣ እኔ ራሴ እጋግራለሁ፣ እሰራለሁ። ስለዚህ ልጅቷን ተዋት፣ እንደውም ይቅርታ እንድትጠይቃት እፈልጋለሁ። ባለፈው ስለተናገርካት ሄድና ይቅርታ ጠይቃት ሲልም እንግዲህ አስጠንቅቆታል። በሌላ በኩል ወይዘሮ ባዩሽ አቶ ቃለአብ ሊጠይቃት ሲሄድ እርግብን አስወግድክልኝ ወይ አስወግድልኝ ስትልም ጠይቃለች። አቶ ቃለአብም ምን እያልሽ ነው? እርግብ እኮ ዘመድሽ ናት ቢላትም በፍጹም የእሷ ዝምድና አይጠቅመኝም። እሷ ማለት ከፖሊስ አመለጠች ወይም ደግሞ በህይወት ኖረች ማለት ለእኔ ለህይወቴ ስጋት ነው የምትሆንልኝ። ስለዚህ እንድታስወግድልኝ እፈልጋለሁ ስትል አዛለች። አቤት የወይዘሮ ባዩሽ ጭካኔማ! እርግብ አሁን ባዩሽን ትጠላታለች። ካስታወሳችሁ ከሜሮን ቤት ሆና ለመጨረሻ ጊዜ ምንድነው ስትል የነበረው? እውነታውን ለፖሊስ እንዳልናገርበት አባቴ ይቀየማል። አባቴ እህቱን በጣም ነው የሚወዳት። ስለዚህ ይህን ነገር አላደርግም በፍጹም። አባቴ ስለሚወዳት ብቻ ይህን ነገር ማድረግ አልችልም ነው ስትል የነበረው። ነገር ግን ወይዘሮ ባዩሽ እንኳን አይደለም ለፖሊስ መናገሩ ይቅርና አስወግድልኝ፣ ግደላት ነው ስትል የነበረው። ነገ ጧት በእኔ ላይ ሞት ይደርስብኛል ወይም ደግሞ ችግሩ በእኔ ይደርሳል ብላ በፍጹም አላሰበችም። ነገር ግን አቶ ቃለአብ በጣም ነው የታዘባት። እንዴት ዘመድሽን እንደዚህ ትያለሽ ብሎ ሲላት የእሷ ዝምድና ምንም አያዋጣኝም ነበር ያለችው።
አቶ ቃለአብም እንደምንም ብለሽ ከዚህ እስር ቤት ውጭልኝ እንጂ እንዴት እንደምጠቀምብሽ እኔ አውቃለሁ ነው ሲላት የነበረው። እናም ትዝብት ነው እውነት ለመናገር እንግዲህ ባዳ የሆነው እንኳን ዘመድሽ እኮ ናት እንዴት ነው ግደላት የምትይኝ ሲላት፣ እሷ ምንም ጣጣ አልሰጣትም እንድትሞትልኝ ብቻ ነው የምፈልገው፣ እሷ በህይወት አለች ማለት ለእኔ ስጋት ናት ስትልም እንግዲህ ነግረዋለች ማለት ነው። በሌላ በኩል እንግዲህ ሰላምዬ ሀና በጣም ተጨንቃና እያለቀሰች ስለነበረ አሴርን እፈልጋለሁ ልንገናኝ እፈልጋለሁ ትልና አሴርን ተወርድበታለች። ከእህቴ እንድትርቅልኝ እፈልጋለሁ፣ በፍጹም ከእሷ ጋር ግንኙነት እንድኖረህ አልፈልግም ስትልም እንግዲህ አሴርን ጮኸበታለች። አሴርን ምን እያልሽ ነው ያለችውን እያልሽ ነው ያለሽው? እኔ ከእናንተ ጋር ምንም አይነት ግንኙነት የለኝም፣ እንደውም አፈቅርሃለሁ ወዳለሁ ብለው ስለነበረ እኔ ሀናን ነው እንጂ አንቺን አልወድሽም ሲላት፣ አንተ እየቀለድኩ ነው ሙድ እያያዝኩብህ እንጂ አንተን የታውቂህ ነው የምወድህ፣ ስለዚህ አርፈ ብትቀመጥ ይሻልሃል፣ ከእህቴ አጠገብ እራቅልኝ፣ እናንተ ማን ስለሆናችሁ ነው እኛን ትታ እያልክ እህቴ እንድታለቅስና ወይም ደግሞ እወድሻለሁ አፈቅርሻለሁ ብለህ በአንተ ሀሳብ እንድትጨነቅ አታድርግብኝ። እህቴን ካሁን በኋላ እኔ ለእህቴ ስል በቁምህ አቃጥልሃለሁ። ካስታወስክ ከዚህ በፊት ስለ ሀኒቾ ስል እኔ ቤተሰብሽን አቃጥለዋለሁ ብለህ ነበር። አሁን ደግሞ እኔ በተራዬ አንተን በቁምህ አቃጥልሃለሁ። ከሀና አጠገብ እራቅልኝ። አንተ ማን ስለሆንክ ነው? ስለ አባቷም አንተን አይመለከትም ስትል እንግዲህ ሀናም አሴር ላይ ጮኻበታለች። ማለት ሰላም አሴርም ምንም አላለም። እንደው የሀና እህት ባትሆኝ ኑሮ ይህን ነገር ዝም ብዬው አላልፍም ነበር፣ ነገር ግን የሀና እህት ስለሆንሽ ምንም ማድረግ አልችልም ሲል መልሶላታል። በሌላ በኩል እንግዲህ እዝራ ነው። እዝራ ከሀኒቾ ጋር ተገናኝቶ ነበር። መንገድ ላይ እየሄደች እያለ ቆሞ እየጠበቃት ስለነበር መጀመሪያ ከዛ በፊት ግን ሰላምን ሀና የለችም እንደ ሀና አትመጣም እንደ ብሎ ይጠይቃታል። ለምንድን ነው ሀናን የምትጠይቀኝ? አንተ ያምሃል እንደ አንዴ ትቀርባታለህ፣ አንዴ ትርቃታለህ። ስለዚህ እውነቱን ተናገርና ተገላገል። የምትወዳት ከሆነ የፍቅር ጥያቄህን አቅርበህ የምትመልስልህን መልስ ትመልስልህ፣ ያለበለዚያ ግን አንዴ ወይ አቅርባት ወይ አርቃት፣ አታስጨንቃት ስትልም ትመልስለታለች። እሱም እውነት ለመናገር እኔ ብቻዬን ነው ያደግኩት፣ ብቸኛ ነኝ፣ ቀርቤ መራቅ በጣም ነው የምፈራው። ስለዚህ እኔ ቀርቤ እንዳትርቀኝና እንዳልጎዳ ፈርቼ ነው። ሲቀጥል ደግሞ እኔ በጠይቃት ምናልባት ፍቅሬን ባትቀበለኝ ሲላት ለሰላም፣ ሰላምም ጠይቃትና ሞክር፣ ከዛ እሷ የምትልህን ስማ ብላው ስለነበረ እንደዛ ከሆነ እሺ ተባብሎ ተለያይተው ነበር። እንግዲህ ሀናን መንገድ ላይ ጠብቆ ዝም ብላ ልታልፈው ስትል፣ እንደ ሀና ልታልፊኝ ነው እንደ ሲላት፣ ምን እያልክ ነው እዝራ? አንተ እኮ ነህ ከዚህ በፊት እንዳታናግረኝ የኔና አንቺ ግንኙነት አልቋል ያልከኝ፣ እኔ ምን ማድረግ ነበረብኝ ስትለው፣ እሱም በቃ ይቅርታ የዛ ጊዜ ስለተፈጠረውና የዛ ጊዜ ስለነበረው ነገር ይቅርታ አድርግልኝ፣ ነገር ግን እኔ ላናግርሽ እፈልጋለሁ። ብቻ ዋላ አይደል የፍቅር ዳርዳሩን እየገለጸላን ነበር። ግራ አታጋባኝ፣ ወይ ቅረበኝና ገላግለኝ፣ ወይ ደግሞ እንደጀመርከው እራቀኝና ገላግለኝ፣ የሆነ ጥግ አስቀምጠኝ ስትለው፣ ማለት አልገባኝም፣ የሆነ ጥግ አስቀምጠኝ ስትይ ይላታል። እሷም ወይ ቅረበኝ ወይ ደግሞ ወደዛ አገላግለኝ ራቀኝና ግራ ተጋባሁኝ አታወዛግበኝ ስትለው፣ እሺ አንቺስ ምን ትያለሽ ልራቅሽ ወይስ ልቅረብሽ ሲላት፣ ለኔ ማለት ይሄ መልስ ላንተ ምንም ማለት ቀረብኩህም አልቀረብኩህም በእኔ በኩል ምንም አይነት ትርጉም የለውም፣ ስለዚህ ምንም አያደርግልህም ስትለው፣ እውነትሽን ነው ይላታል። አዎ እዝራ አታወዛግበኝ እባክህን፣ ከቀረብክ ቅረበኝ፣ ከራቀኝ ራቀኝ ስትለው፣ እንግዳውስ ለዚህ ምላሽ የሚሆን ከትምህርት ቤት ስንወጣ መንገድ ላይ እየሄድን እያለ እነግርሻለሁ ይላታል ማለት ነው። እሷም እሺ ተባብለው በዛው ይለያያሉ። እንግዲህ እንደሚወዳትና እንደሚያፈቅራት ይነግራታል። ፍቅሩን ትቀበለዋለች አትቀበለውም የሚለው ሌላ ጉዳይ ሆኖ፣ ነገር ግን አሴርም እንግዲህ ደውሎ ቀጥሯታል። እሱም ከክላስ ስትወጣ ነው። አሴር ደውሎ የቀጠራት ለሌላ ጉዳይ ሳይሆን አቶ ኖላዊ ይቅርታ ጠይቃት ስላለው ነው። እንግዲህ ቅድሚያ ከማን ትሄዳለች የሚለውም ሌላ አሳሳቢ ጉዳይ ነው ማለት ነው። ከአሴር ትሄዳለች ወይስ ደግሞ እዝራ ጋር ትሄዳለች? ሁለታቸውንም ታፋጠጣቸዋለች። ኧረ ወይኔ
ግን ከአሴር ጋር ብትሆን ነው የሚሻላት። እኔ በበኩሌ ከአሴር ጋር ብትሆን ነው። ምክንያቱም አሁን የአቶ ቃለአብ አባት ከነ ወይዘሮ ሜላት ጋር ያለው ግብግብ በጣም ከባድና አስቸጋሪ ጉዳይ ስለሆነ ከአሴር ጋር እንደለመደችው ብዙ መስዋዕትነት የከፈለላት የእውነትን በትክክል የሚወዳት የሚመጥናት፣ ምክንያቱም ሁሉን ነገሯን የሚያውቅ ስለሆነ በገንዘብ ያልተደለለ የሀብታም ልጅ ያልሆነ በጉልበቱ የሚሰራ፣ በዛ ላይ ደግሞ ወይዘሮ ሜላት እንግዲህ የእርግብን ሱቅ ልትሰጠው ነው እዛ እንድሰራ። ስለዚህ እኔ በበኩሌ አሴር ይሻላታል ባይ ነኝ። እናንተስ ምን ትላላችሁ ቤተሰብ?